ሄሎ ይደረሽ ራይድ ውስጥ ነኝ እየደረስኩ ነው። እሺ አቤት ውሸት አቤት ውሸት ድ እዚህ ሆነ ያያየችው ማረበት ይቅርታ አድርግልኝ ዳግም ዛሬም ቃሌን መጠበቅ አልችልም። ምንድነው ይሄ እንደዚህ ያስፈራል? ቴሌፎኑ ለጊዜው አይቀበልም። ሶሪ ልጅናት እንዴ ዛሬማ አታመልጥ። እንደው ተገናኝቶ አያውቁም። ኤፍራታ ወይኔ ጉድ ኤፍራታ ወይኔ ጉድ ይፈላ እንዴ ሃና አንቺ ነሽ እስከ ዛሬ ስትጫወችብኝ የነበረው? ኧረ አይደለም። እሺ ቆይ ቴሌፎኑ ለጊዜው ቆይ ለምን አስፈለገ እንደዚህ ማለት? እና ያ ሁሉ ጊዜ አንቺ ነበርሽ እየቀጠርሽኝ ስቃር የነበረው? ካንቺ ጋር ነው ያ ሁሉ የፍቅር ቴክስት የተላላኩት? ንገሪኝ እንጂ ምን ያህል ስሜቴን እንደጎዳሹ ታውቂያለሽ? አታውቂም። አንቺ ስትጫወችበት ያለፈው ጊዜ ለኔ ግን እውነተኛ የፍቅር ጊዜ ነበር እኮ። ምን አይነት አውሬ ነሽ? እንዴት ወዳጅ መስለሽ ትጫወችብኛለሽ? አውሬው አይደለም ስለፈቀርኩ ነው። ታጎን ሆኜ ያላየው ስሜቴ በማታውቀው ስልክ የሚላከው ቴክስት ግን አመንከው። ብዙ ጊዜ ለመተወስኝ ነበር። መስማት የምፈልጋቸውን ቴክስቶች ስትልክልኝ ግን ጭራሽ ፍቅሬ ጨምሮ መቶ ከበደ። አንቺ እንደሆንሽ ባቅ ኖሮ እነዛን ቴክስቶች በፍጹም አልልክም ነበር። እሺ ቆይ እኔ ምን ላድርግ? እንደማፈቅር ብነግርህ ጓደኝነታችንን ማጣ መሰለኝ። አንተን ካወቅኩ ጀምሮ ፍቅርህ ህይወቴን አዲስ ትርጉም ሰጠው። ዳጊዬ አሁን አንተም ማፈቀርከኝ አይደል? በቃ እንደላይ ነው። አንቺ መሆንሽም ባቅ ኖሮ መቼም አላፈቅርሽም ነበር። ፍቅሬንም እኔንም እርሺ። እሷ እንደዛ ቀጥራው እሱን ለማየት ብቻ ነው እንደምትሄደው። እንዴ እንደምትወድ ለምን አትነግረውም በግልጽ?